አጥያቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ጤና ይስጥልን የገጸ ገዳማት ወአብነት መርሃ ግብር ተመልካቾች ታኅሳስ 26 2018 ዓ.ም የገና ስጦታ ለኔታ የማጠቃለያ መርሃ ግብር ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያንና ተጋባዥ ምዕመናን በተገኙበት በይሁዳ አቢሲኒያ የባህል አዳራሽ ተከናውኖ ነበር። የዛሬው የገጸ ገዳማት ወአብነት መርሃ ግብራችን የገና ስጦታ ለኔታ የማጠቃለያ መርሃ ግብር ላይ ያተኮረ ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ማህበራችን ማህበረ ቅዱሳን ከህዳር 15 ጀምሮ እስከ ዛሬ ድረስ ወይም እስከ 30 ያካሄደው ያለው የገና ስጦታ ለኔታ የተሰኘው መርሃ ግብራችን የማጠቃለያ መርሃ ግብር እንዲሁም ደግሞ በቀጣይ ስለምንሰራቸው ጉዳዮች እስከ ዛሬም ደግሞ ስለሰራናቸው ነገሮች እግዚአብሔርንም የምናመሰግንበት ይልቁንም ደግሞ ይህ በዓል የስጦታ በዓል ነውና የጀመርነውን የምናከናውንበት መርሃ ግብር ነው የሚሆነው። መላእክት ተወልደ እማርያም ወላዲተ አምላክ። ይህን ታድስ ስራቸው ቁጭ ብለው ደቀ መዛሙርቶቻቸውን ማስተማር ነው። እንደ ዛሬ እየለመኑ እነሱ ሳይሆን ለምነው ነበር ደቀ መዛሙርቶቻቸው አምጥተው የሚያስተምሯቸው በእውነት የነበረው ማለት ነው። ይሄ ድንቅ ነው። ምዕመናንም ደስ ብሏቸው ተማሪ የመጣ ብለው እንጀራውን አጥፈው ቁራሹን ሰጥተው ይሸኛቸዋል ማለት ነው። ያለ ምንም እንከን መጣ። ይሄ እንደዚህ ሲወርድ ሲያዝ መጣና አሁን ዘመኑ ሲቀየር ደግሞ የኑሮ ሁኔታ ሲከብድ ደግሞ እኛ ባለንበት ሄድን፣ ነገሮች ግን ተቀያየሩ። ኑሮ ከበደ፣ እንደ ድሮ መለመኑም እየቀረ መጣ። አስኳላ መጣና ደግሞ ወደ አስኳላ ደቀ መዛሙርት መሄድ ጀመሩ። ችግሮች መጡ ማለት ነው። እነየንታ በረሃብ አለንጋ መገረፍ ጀመሩ። ድሮ የሚያስቡት እንዴት አድርጌ ጉባኤ ላስፋ ነው እንጂ በእውነት ደቀ መዛሙርቶቼ ምን ይበላሉ እኔ ምን እበላለሁ ብለው አያስቡም። አሁን ግን እኔ ምን እበላለሁም ትልቅ ሀሳብ ነው፣ ደቀ መዛሙርቶቼም ምን ይበላሉ ትልቅ ሀሳብ ነው። በእውነት በዚህ ዘመን ላይ ወደ ኋላ ስንሄድ 9ኛው መቶ ክፍለ ዘመን ከዚያም ደግሞ ዛጉዌ ሥርወ መንግስት እነዚህን ስናስብ የመውደቅ የመነሳት ዘመናትን እናስባለን። በተለይ የወዲት ጉዲት የነበረው እንደው ጅምላ የቤተ ክርስቲያን ጥፋት ገዳማትን አብነት ትምህርት ቤቶች ላይ ያተኮረ ነበር። እልም አድርጎ ማጥፋት ነበር። ከዚያም በኋላ ደግሞ የመጡ ነገስታት አብያተ ክርስቲያናት እንዲመለሱ መምህራንም ደግሞ ጥቂት የቀሩት እንደጋለ አጠቃላይ በጽሁፍ የነበሩ ነገሮች ሁሉ ጠፍተው በቃል ነው ከየመምህራኑ ተሰበሰቡ ይባሉ። አንዳንዶቹ በዋሻ የተቀመጡት ተገኝተው እና ይሄ ሁሉ የሆነው ግን አብነት ትምህርት ቤቱ ጠንክሮ ቆይቶ ከዚያም ገዳማቱ መሰረታቸው ጽኑ ስለነበረ እንደገና ለመመለስ አልተቸገሩም።
ገዳማዊ ሕይወት ግን ማንሰራራት በጣም ከብዶት ነበረ። ቤተ ጉባኤ በላም ከመበቀዳሚ ነገረ ወከመተነበየ በመንፈስ ማህበረ ቅዱሳን ኮከብ እምነ ያዕቆብ ሲኖዶስ ናሁ ሰረቀ ወአይተተ ካይበ ተጽና ሰኩነኔ በመርስ ጥንት አባቶቻችን የሰሩልንን ያንን ለማስቀጠል ዘመኑን መዋጀት እኛ ስላቃተን ሌላ ነገር አይደለም። አሁን ላይ መዋጀት ተቃተንና ቀረ። እግዚአብሔር ግን ያድጋል ሀገር እንደሚባለው ሀገርን የማይተው ያለ አንድ ደግ ሰው የማይተው ማህበረ ቅዱሳንን አነሳ። ይህን የእውነት ነው የምነግራችሁ። ብዙ ቦታ ጉባኤ እየተፈታ ነበር። ዘመኑን መዋጀት የቻለ ቤተክርስቲያን የሚያስፈልጋት ደካማ ጎኗ የቱጋ ነው? የቱጋ ልሙላ? ጋን በጠጠር ይደገፋል እንደሚባለው የቱጋ እኔ ልሙላ ብሎ ማህበረ ቅዱሳን ተነሳ። ያልሄደበት ቦታ ላይ የለም። በእውነት ማህበሩ በማንበብም በማየትም ያየነውን ጭምር ነው የምናወራ። መስራት ካለብን መስራት ያለብን ደግሞ ቤተክርስቲያኒቱን እናቆይካል አብነት ትምህርት ቤት ላይ ነው። አብነት ትምህርት ቤት ላይ ስንሰራ ቤተክርስቲያኒቱን በዘላቂነት አስቀጠልናት ማለት ነው። ለኔ የሚታየኝ ይሄ ነው። ከትልቅ ጀምሮ ከሊቅ እስከ ደቂቅ ያለ ነው ሁሉ ይመለከተናል እንደማለት ነው። ማይመለከተው ማንም የለም። ሁላችንም ግን የድርሻችንን እንወጣ። በ12ኛው መቶ ክፍለ ዘመን መጨረሻ ግን ሪቫይቫል ኦፍ ሞናስቲሲዝም ይሉታል ነጮቹ። እኛ ደግሞ የገዳማዊ ሕይወት ማንሰራራት በሶስቱ ትላልቅ ወርካዎች ተመለሰ። አባ ኢየሱስ ሞዐ፣ አባ ኤዎስጣቴዎስና አባ ተክለ ሃይማኖት በሶስቱ ሌሎቹ እንዳሉ ተማሪዎች ሆነው የመጀመሪያ ስራቸው ያደረጉት ጻድቁ አቡነ ኢየሱስ ሞዐ ትምህርት ቤቱን መክፈትና ገዳማቱን ማስቀጠል ነበርና ሰብስበው የመጀመሪያው የኢትዮጵያ ዩኒቨርሲቲ የሚባለው ሐይቅ እስጢፋኖስ ነው። እንደው ደግሜ እናገረዋለሁ። የመጀመሪያው ዩኒቨርሲቲ በአንድ ጊዜ ከ800 በላይ ሊቃውንትን መምህራንን ያፈራ ነው እና ከዚያም በኋላ እየቀጠለ መጣ። ሌላ ጊዜ ደግሞ ሌላ ገጠመው። በ15ኛው መቶ ክፍለ ዘመን ደግሞ የገጠመው ሌላ እንዲሁ ነው እና በየዘመናቱ በዘመነ መሳፍንትም እንደዚሁ ጥቃቶቹ ገዳማትና አብነት ትምህርት ቤቶች የኔታና ተማሪዎቻቸው ላይ ነው። ሌላ ጋር አይደለም። በሚገርም መልኩ የኔታም ካሉ ደቀ መዛሙርቱም ካሉ መጽሐፍቱ እንኳን ቢጠፉ እነንታ አእምሮ ውስጥ ስላለ ይቀጥላሉ። ትልቁ ግን ያንን ማጥፋት ነው ስራው። አሁን ደግሞ ሌላ ገጽ ሌላ መልክ ይዞ ነውና እየተጓዘ ያለው። ኔታም እንዲበረቱ ደቀ መዛሙርቱም እንዲበዙ መስራት፣ መበርታት፣ መታገል፣ ያሉትን የቆዩትን ማስቀጠል፣ እንዲበረቱ እንዲሰፉ ማድረግ። ነገር ግን ለአንድ አካል ወይም ለማህበረ ቅዱሳን ብቻ የሚተው አይደለም። ሁላችንም በአንድ ሆነን መስራት ያለብን በጣም ትልቅ የቤት ስራ ይሄ ነው። አሁንም ቢሆን ገና ነን፣ ብዙ ይቀረናል፣ ብዙ መስራት ይጠበቅብናል። ከተላይኛው ከትልቁ መዋቅራችን እስከ ታችኛዋ ደብር ገጠር ቤተክርስቲያን ድረስ የጋራ ክንድ ሊኖረን ይገባል ለማለት ነው። ቤተ ክርስቲያናችን ምሰሶዋ አንዱ የአብነት ትምህርት ቤት ነው። ሌላው ደግሞ ያው ገዳማቷ ናቸው።
በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመን እንደምናስታውሰው እና እንዳነበብነው ለገዳማት በጀት ነበረ፣ በድርጎ ነበረ፣ መሬት ነበራት። ቤተ ክርስቲያኒቱ ዣንጥላም ይዛ አትለምንም ነበር፣ የተለያዩ ድጋፎች አትጠይቅም ነበር። ራሷ ደጋፊ የነበረች ከራሷ አልፋ ለሌሎች ትምህርት ቤቶችን በመክፈት በብዙ መልኩ የሀገር የጀርባ አጥንት ስለነበረች በዛ ነበር የምትተዳደረው እና ያው ከብዙ ነገር እንድትነጠል ስለተደረገ እና ብዙ ቅርሶቿም ያው ስለተወረሱ እነዚህ ትምህርት ቤቶቻችን ችግሮች ውስጥ ገብተዋል። ዝም ብለን እንኳን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ውስጥ እንደዚሁ ነጥለን እንኳን ብናያት ብናወጣ ኢትዮጵያ የምትባል ሀገር ቅርጿን፣ አስተሳሰቧን ለዓለም ያበረከተችውን በስነ ጽሁፍ፣ በቋንቋ፣ በብዙ ነገር ያበረከተችው ከአብነት ትምህርት ቤት ውስጥ በሚወጡ ወጣቶች ነው። ከዛ አድገው ነው ትልልቅ ደረጃ የደረሱት። ሁሌ የሚጨንቀኝን ጉዳይ ነው ዛሬ እዚህ መድረክ ላይ ወጣሁት። ትልልቅ የተማሩ ልጆች፣ የተማሩ አባቶች መንገድ ላይ ተቸግረው ስናይ፣ ሲለምኑ ስናይ፣ ሲበተኑ ስናይ ምን ማለት ነው? ምንድን ነው? ሁላችንንም የሚነካ ነው። የነሱ ችግር የሀገር የኢትዮጵያ ችግር ነው፣ የኛ ችግር ነው። ስለዚህ ምንድን ነው በዘለቄታስ የምናደርገው? በጣም ስትራቴጂስት መሆን አለብን። ትልልቅ ሀሳቦችን ማሰብና መስራት ይገባናል። እነዚህ ተማሪዎች፣ እነዚህ ትምህርት ቤቶች እንዳይጎዱ በዘላቂነት በትልልቅ ትምህርት በዘመናዊም ነገሮችን ዘመኑ የሚጠይቃቸውን ነገሮችም እያበጀንላቸው መማር ብቻ አይደለም፣ የተማሩት ደግሞ በስርዓት የሚሰሩበት፣ ምሳሌ የሚሆኑበት፣ የማይቸገሩበት በልዩ ልዩ ጉዳዮች እንደዚህ ገንዘብ ተከፍሎ ተቀጠሩ ምናምን የሚባለው ኖሬ እንኳን የማንሰማበት አሰራር ልናበጅላቸው ይገባል። እኛ የተኛን ባንሆን ኖሮ ማሳችንን ማን ይደቀድቃት ነበር? ማንም ባረገጣት ነበር። ስለዚህ ማሳችን ውስጥ እንክርዳድ ካያችሁ ምን ሆኗል ማለት ነው? ባለቤቱ ተኝቷል ማለት ነው። ስለዚህ ባለቤቱን ማንቃት መቀስቀስ የሚገባ ነገር ነው የሚሆነው። ባለቤቱ ደግሞ የቤተ ክርስቲያን የምእመናን ህብረት ይሄ ጉባኤ ነውና ነቅቶ ተግቶ ቤተ ክርስቲያናችን መጠበቅ፣ ሁሉም ስለ ቤተ ክርስቲያን መጸለይ የሚገባ የዚህ ዘመን አጀንዳ ሊሆን ይገባል። ከኢትዮጵያ ኦርቶዶክስ ከአመራሩ ከላይ ጀምሮ በጣም ትኩረት መሰጠት ያለበት ነው። ለማህበረ ቅዱሳን ብቻ ሀሳቡና ተግባሩ የሚሰጠው አይደለም። ትልቅ የሀገር ጉዳይ ስለሆነ የኢትዮጵያ ጉዳይ ስለሆነ በዋናነት እንደ ሜንስትሪም አድርገን በመገናኛ ብዙሃኖቻችንም ብዙ ልንሰራባቸው፣ ብዙ አንግሎቹ ብዙ ናቸው ልንሰራባቸው ልንጽፍባቸው የምንችለው። ዛሬ የኢትዮጵያ ታሪክ ቢጻፍ ቢመረመር ቢነገር ቢወሳ ከአብነት ትምህርት ቤቱ ውጭ ልናወራ አንችልም። በቀጥታም በዘዋዋሪ ከነሱ ጋር የተያያዙ ናቸው። ስለዚህ እዛ ላይ ትልቅ ሀሳብ እንደዚህ አይነት ውይይቶች፣ ጉባኤዎች በእጅጉ ያስፈልጋሉና በእኛ በኩል እንደ መገናኛ ብዙሃን በሬዲዮ ጣቢያችን፣ በቴሌቪዥናችን እና በተለያዩ የመተግበሪያ የሶሻል ሚዲያዎቻችን ጉዳዩን በዋናነት ይዘን እንሰራለን። ከማህበረ ቅዱሳን ጋር አብረን እንቀጥላለን። የኢትዮጵያ መገለጫ ስለሆነች ቤተክርስቲያናችን እግዚአብሔር እንግዲህ የሀሳባችንን ያሟላልን። የገና ስጦታ ለኔታ የተባለው ፕሮግራም በእውነቱ ያንሳል እንጂ በዛል አለ። ምክንያቱም የአብነት ትምህርት ቤቶችና ገዳማት እስካሁን ድረስ በዓለም ላሉና ቤትም ቦታ ለሚገኙ ምእመናን በእየለቱ ስጦታ እየሰጡ ናቸው። የነሱ ስጦታ መታሰብ አለበት። ዲያቆኑን የሰጡት፣ ቄሱን የሰጡት፣ መነኩሴውን የሰጡት፣ ጳጳሱን የሰጡት ገዳማትና አብነት ተማሪዎች ናቸው፣ ትምህርት ቤቶች ናቸው። እውቀት ብቻ ህይወት ሊሆን አይችልም።
አብዛኛውን ጊዜ በዓለም ያለ ሰው ያውቃል እንጂ ህይወት አይኖረውም። ህይወትን ከእውቀት ጋር አስተባብረው ሊሰጡ የሚችሉ ግን አብነት ትምህርት ቤቶችና ገዳማት ናቸው። በመጀመሪያ ደረጃ መሆን የነበረበት ሀገሪቱ ራሱ እንደ ሀብት ቆጥራ ልታሳድገው ይገባ ነበር። ያልሆነም ቤተክርስቲያኒቱም ዝም አለች። እሱ ነው እንጂ የሚገርመው በአገር አቀፍ ደረጃ ሀገሪቱ ራሱ ብትጠቀምበት ኖሮ ይሄ ሃይማኖታዊ ትምህርት ብቻ አይደለም ያለው፣ ሀገርንም መጥቀም የሚችል ግብርናውን ማሳደግ የሚችል ትምህርት እዛ አለ። የሳይንስን መደገፍ የሚችል ትምህርት እዚያ አለ። በሳይንስ ቢደገፍ ራሱን ችሎ ሌላ የሳይንስ ዘዴ መፍጠር የሚያስችል ትምህርት እዚያ አለ። ፍልስፍና አለ። የሌላውን ዓለም ፍልስፍና ከምናመጣ የራሳችንን ፍልስፍና አሳድገን አዲስ የፍልስፍና ርዕዮተ ዓለም መፍጠር የምንችልበት ትምህርት ነበረን የራሳችን። እሱን ማድረግ አልቻልንም እና አገሪቱ ስትቶ እኛም ራሳችን መተዋችን ደግሞ በጣም የሚገርም ነገር ነው ለማለት ነው የምፈልገው። በአንድ ወቅት አንድ የአጫብር ድጓ እየጠፋ ነው የሚል ምንድነው መረጃ ደርሶን መምህሩን ፍለጋ ሂደን መምህሩን አገኘናቸው። ከሂሩት ጋር ነው የሄድነውና መምህሩ እንደ ዛሬው ሞባይል መኒ ትራንስፈር ስለሌለ እየሄድን ነው በአብዛኛው ገንዘብ የምንሰጠው እና ስንሄድ የኛን ብር እንግዲህ ቢሆን ያው 300 ነው የሚሆን ከተቀበሉ በኋላ በጣም አለቀሱ እና እኛም ደግሞ ምክንያቱን ሳናቅ እሳቸው ስላለቀሱ ሲያዩአቸው በጣም የተጎዱ ስለሆኑ አብረናቸው አለቀስን። እኛም ቁጭ ብለንና የኔን ታቀድም እኮ ምን ለምን እንዳለቀሱ እኮ አልነገሩንም አልናቸው። እሳቸውን ባቸውን አላቋረጡምና ምን አሉን? መምህሬ ይሄንን ሳያዩ ራብ ነው የገደላቸው፣ ረሃብ ነው የገደላቸው። እውነታቸውን ነው። እሳቸው በጣም የተጎዱ ናቸው። ያው ራብ መቼም ሰው እንደሚገል አይተናልና መምህሬን ራብ ገደላቸው። እኔ ግን ያው እናንተ ካላችሁ በራብ መሞትን ላመልጥ ነው አሉ። ምን ለማለት ፈልጌ ነው? ውጤታችን በጣም ብዙ አገር አቀፍ ላይሆን ይችላል፣ ግን አትሊስት ትንሽም ስራ በመስራታችን በረሃብ የሚፈቱ ጉባኤ ቤቶች፣ በረሃብ የሚሞቱ መምህራኖቻችንን ለመታደግ ችለናል እና ይሄ በጣም የሚያስደስት ነው። በነገራችን ላይ ከማህበረ ቅዱሳን እኔ ወደ ገዳማት ከመምጣቴ ከ1995 ዓመተ ምህረት በፊት ለ4 ዓመት ጀርመን ነበርኩኝ ለትምህርትና በዛ ወቅት በቤተክርስቲያናችን የሚታወቁ ፕሮፌሰር ሃይር የሚባሉ ነበሩ። ሚስታቸው ሚስስ ሃይር የሚባሉ በጣም ቁርኝት ያላቸው በደርግ ጊዜ ከኢትዮጵያ ከወጡ በኋላ እነዚህ ሰዎች ስራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስክር ትምህርት ቤቶች እንዳይጠፉ መደገፍ ነበር። 30 ተማሪ በቤተልሔምም በዙራባም በጎንደር መድኃኔዓለም ይደግፉ ነበር። ከዛ በኋላ ፕሮፌሰር ሃይር ታመው አልጋ ላይ ተኙ፣ በ90 ዓመታቸው ማለት ነው። ሚስታቸው በ85 ዓመታቸው በየገበያው እየዞሩ ሁለት የጀርመን ገንዘብ እየለመኑ ነው የደርግን ዘመን ያሻገሩት። በነገራችን ላይ እነዚህን ትምህርት ቤቶች በደርግ ዘመን መሬቶች ሲወረሱ የሰበካ ጉባኤ የሚባል ቤተክርስቲያናችን እንግዲህ አባበራን የደረሳችሁባቸው ካላችሁ ሰበካ ጉባኤ በየሀገሩ ተመስርቶ ቤተክርስቲያን እንዲቀደስባት ሲደረግ እነዚህ የአብነት ትምህርት ቤቶች ግን በዛ ልክ ምናልባት ማሰብ ባለመቻሉ አደጋው ከፍተኛ ነበረ እና በየዘመናቱ እየተነሱ ያሻገሩ ነበሩ። ስለዚህ ምን ለማለት ፈልጌ ነው ስለመድም የሚመጡት ደግሞ ትውልድ የሚመጡት ምእመናን ደግሞ ማህበረ ቅዱሳን ከሰራው በበለጠ እነዚህን ትምህርት ቤቶች ቅድም መምህር ጥበቡ እንደተናገሩት አስፍተው አልምተው ያሳልፏቸዋል፣ ያጠናክሯቸዋል የሚል ግምት አለኝ፣ ተስፋም አለኝ። ለምን ማህበረ ቅዱሳን እርሾውን አስቀምጧልና። አሁንም ቢሆን በርካታ ሊቃነ ጳጳሳት ዛሬ ከጎናችን አብረውን ያሉት ጨምሮ በአብነት ትምህርት ቤት ላይ ፕሮጀክት በመቅረጽ በማቋቋም
ያው በጣም ከፍተኛ ስራ እየሰሩ እንደሆነ ይታወቃል። እነሱንም ደግሞ መርዳትም መደገፍም ያስፈልጋል። በእንዲህ አይነት ጠበብ ባለ ቦታ ሳይሆን በትላልቅ አዳራሾች አሏት ቤተክርስቲያንና ያው የግንባታ ችግር የለባትም ቤተክርስቲያን። በሰው ላይ የመስራት ችግር ነው ብዙ ጊዜ የሚታይና እሱ ላይ እንደው በስፋት ተደራሽነቱ በየአጥቢያው ማን አለ፣ ምእመናን ቁጥር ስንት አለ፣ ይምጡ፣ ይደግፉ፣ ሊደግፉም ላይደግፉም ይችላሉ። ዋናው ሀሳቡን ማስጨበጥ ላይ ማህበረ ቅዱሳንን በነገራችን ላይ ቀደም ብያለሁ፣ አሁንም ቢሆን ደግሜ ደጋግሜ ይህንን ሀሳብ ከማመንጨት ጀምሮ በጣም ብዙ ማስታውሳቸው ልኡካን አሉ። እኛ ዲማ እንደነበር እየመጡ በእግራቸው ዲማ ያኔ መኪና የሚባል ነገር አልነበረም። በእግራቸው ነው የሚመጡት። ዲማ እንዲያውም ቅርብ ነው መሰለኝ፣ እንዲያውም ቅርቡን ነው የጠራሁት። በጣም ጋራና ሸንተረር የበዛበት ሀገር ድረስ በእግራቸው ሂደው ያገለገሉ ወንድሞች አሉ። እውነት ለመናገር ቅድም እነ አምባሳደር አለም ፀሐይን እያየን ነበር። እሷ ራሷ እስከ ጨጎዴ ድረስ ሄዳ በእግሯ በከብት እንኳን የማይቻለውን ቦታ ነው እንደዚያ አድርገው ነው ያገለገሉን እና እኔ እዛ እየመጡ እንደ ወንድም ሆነው ያገለግሉን የነበሩ እንዲያውም በወቅቱ ቁምጣ ለባሾች ስለነበርን ሁላችንም ቦላሌ ለባሽ የምናየው ማህበረ ቅዱሳን ሲመጣ ነበር እዚያና ያስለመዱን እንደው ቦላሌ ለባሽ ከኛ ጋር አብሮ ይቀመጣል እንድንል ሁሉ ያደረጉን ማለት ነው። ኮቾሯችን አብረው ሲበሉ በጣም ደስ ይለን ነበር እውነት ለመናገር እና ያ ሁሉ ትልቅ ትምህርት ሰጥቶናል ለኛ። የሰጣችሁን ነገር ትንሽ እንዳይመስላችሁ ለማለት ነው እና በርቱ፣ እግዚአብሔር ማህበሩን ያስፋልን ይጠብቅልን እንላለን። በእርግጥ ከአብነት ትምህርት ቤቶች ማህበረ ቅዱሳን የሚቀበለው ስጦታም ቀላል አይመስለኝም። በየአብነት ትምህርት ቤቶች ጸሎታ ለማርያም ወሰለታ ለማህበረ ቅዱሳን ይቀቦማ ተወልዳ የማይባልበት ጉባኤ ቤት አለ ብዬ አላስብም። ዘማሪት ፋሲካ ድንቆ ምረቴ ይባላለሁ። ሴብ ጸጋኪ ኦ እግዝእትየ ማርያም አንቀጸ ብርሃን ወሞዳየ ቅዱስ ቁርባን ወለተ ነቢያት ቅዱሳን ስብከተ ሐዋርያት ፍንዋን መሰማዕታት መዋእያን ትምክህቶሙ አንቲ ለመነኮሳት ገዳማውያን። እኔም በአቅሜ በጣም መደገፍ ከምፈልገው የቤተክርስቲያን የአገልግሎት ማዕከል አንዱ የአብነት ትምህርት ቤቶችን ነው። ከዚህ በፊትም የሰራሁት ሴብ ጸጋጊ የመዝሙር ካሴት ስሰራ መጀመሪያ ያስቤ የሰራሁት ለአብነት ትምህርት ቤቶች ነው። ማለት የማየው ነገር ስላለኝ ነው። አንደኛ እንደሚታየው እንደውም አሁን እግዚአብሔር ይመስገን ማህበረ ቅዱሳን አገልግሎቱ ይስፋ፣ ከዚህ የበለጠ የሚሰፋ የሚያድግ የሚያብብ ይሁን እንጂ እሱ ከመጣ በኋላ በማህበረ ቅዱሳን የገዳማት ክፍል መዋቀር መደራጀት ከጀመረ በኋላ የተወሰነ ለውጥ መጥቷል፣ ሰፊ የሚባል ማለት ነው። ከዛ በፊት ግን ደቀ መዛሙርቱ ተማሪዎቻቸውን በየቤቱ እያዞሩ ነበር የላኩ እንትን የሚሉ። ያም ሆኖ ግን ምንም አይነት የሚሞላ ነገር አልነበረውምና አብነት ትምህርት ቤቶችን መደገፍ በዋናነት ቤተክርስቲያንን መደገፍ ነው። ቅኔ ማህሌቱን መደገፍ ነው። ቅዳሴው እንዲቀደስ እኛ እንድናስቀድስ የሚያቆርቡ ካህናትን የምናገኝ እዛ ነው። የሚቀድሱ ዲያቆናትም ይወጡበት እዛ ነውና ይሄን መደገፍ ካልቻልን ነገ ቤተክርስቲያን ማስቀጠል ስለማንችል እንዲህ አይነት የሚወራበት እንትን ላይ በመገኘቴ እጅግ በጣም ደስ ይለኛል፣ ደስ ብሎኛል። እኔ ዶክተር ፍስሐ እባላለሁ። ማዕዶት ፍስሐ ደግሞ የመጀመሪያ ልጄ ናት። የገና ስጦታ ለኔታ
የኔታ ሁል ጊዜ እድሜ ልካቸውን የሰጡን ናቸው፣ ወደፊትም የሚሰጡን ናቸው። እኛ ደግሞ እንደ ክርስቲያን የሚጠበቅብንን በቃ ግዴታችንን መወጣት አቅም በፈቀደው መጠን ግዴታችን ለምን አንወጣም? ግዴታችን መወጣት ብቻ ሳይሆን በረከት ለምን አንሳተፍም? በረከቱን ደግሞ ብዙ ጊዜ እንደዚህ አይነት ጉባኤ እኔ ያው በአባትነት ወይም ደግሞ ከእናቷ ጋር ነው የምንሄደው ጉዞም ሲኖር እስኪ ደግሞ እሷም እየደረሰች ስለሆነ እንደ ቤተሰብ ቅብብሎሹ ግዴታ ያስፈልጋል። ለዛ በሚል ነው አብረን የመጣ ነው። እዚህ ፕሮግራም በመሳተፌ በጣም ደስተኛ ነኝ እና ከአባቴ ጋር በመምጣቴ ደስተኛ ነኝ። እዚህ በመምጣቴ ብዙ ነገሮች ተገንዝቤያለሁ። የተለያዩ መንፈሳዊ መርሃ ግብሮችንም አይቻለሁ፣ ተመልክቻለሁ። ይሄ ፕሮግራም ብዙ ጥቅም አለው ለኛም። ሲሰራ ማንሽ ትእዛዙ እባላለሁ። የኔታ የገና ስጦታ የሚለው በየአመቱ እንዳውም እኔ በአመት ብቻ አይደለም በቃ ሁሌም ቢሆን ግድ ነው። ለልጆቻችን ለእህት ለወንድሞቻችን ስጦታ እንሰጥ አይደለ? ይሄ ደግሞ ሁሌ ለነሱ መስጠት አለን። እኛ እኮ መቀደስ ነው እንዳውም ለነሱ መስጠት ማለት ነው። እኛ ለመኑን እነሱ እንዳው እኛ ለምነን ነበረ ስጦታ መስጠት የነበረን፣ ግን አሁን እነሱ እየለመኑን በእመቤታችን ስም በተሰማ ማርያም እያሉ እየለመኑን ያሉና ሁሌም መቀጠል አለበት። ያው ይሄ ገና አለ ጌታችን ኢየሱስ ክርስቶስ ልደት ሲመጣ ያው ስጦታ ነውና የሚመጣው። እንግዲህ ሁሌም በየአመቱ ይችን የልደትን ስጦታ ብናስባት ብናደርጋት ደስ ይለኛል ብዬ አስባለሁ። ብዙ መሰራት የሚችሉ ነገሮች አሉ። ስለዚህ ከማህበረ ቅዱሳንም ጋር ከሌሎችም ስለ ቤተክርስቲያን ከሚገዳቸው አካላት ጋር አብረን አቅማችን የሚችለውን ሁሉም ሀብቱን ካስተባበረ፣ ሀሳቡን ካስተባበረ፣ መንፈሱን ካስተባበረ ይህ ችግር ዘላለማዊ ችግር አይመስለኝም። መወገድ የሚችል ችግር ነው። ቁሳዊ ነገር ነው ችግሩ። የቁሳዊ ችግር ደግሞ በቀላሉ ምንም እንኳን ቢገዝፍ መፈታት የሚችል ነው የሚል ሀሳብ ነው ያለኝ። ማውክሳን በጣም ብዙ ጊዜ ያደረግነው ገንዘብ ከመሰብሰብ ይልቅ የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል የሆነ ብቻ ሳይሆን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጎ አመለካከት ሀሳብም ያለው ስለዚህች ሀገር በጎ አመለካከት ሀሳብም ያለው እነዚህን ገዳማትን አብነት ትምህርት ቤቶችን አገልግሎታቸውን ውለታቸውን አኗኗራቸውን አውቆ እንዲያግዛቸው እንዲደግፋቸው ረጅም ማስታወቂያና የቅስቀሳ ስራ ነው የተሰራው። ብዙ አመት ዛሬ በዛ ቢያንስ ገንዘብ ሳይሆን ዛሬ በጣም ብዙ በርካታ ምእመናን በልጆቻቸውም በራሳቸውም ከዘመዶቻቸውም እየሰበሰቡ ብዙዎችን ገዳማትን አብነት ትምህርት ቤትን ይደግፋሉ። የኛ ገዳማትና አብነት ትምህርት ቤቶች ሁልጊዜ እንደው ቢደገፉም ሁልጊዜ ብንሰራም መቼ ነው ለነሱ የሚሆን የስጦታ ጊዜ? ሁልጊዜ የምንሰጠው ስጦታችን እንዳለ ሆኖ አስበንበት አቅደንበት አብነት ትምህርት ቤቶቻችንን እነ የኔታን መቼ ነው ለነሱ የስጦታ ጊዜ የምንይዝላቸው? ይሄ ጊዜ ቢያንስ በዚህ በልደት በዓል ቢያንስ ለየኔታ ሁልጊዜም በየአመቱ የሚኖር የስጦታ ጊዜ ሆኖ ጾመ ነቢያትን እየጾምን ብናደርገው የሚል ሀሳብ ነው የመጣው እንጂ ሁልጊዜም አብነት ትምህርት ቤቶችን በተመለከተ ፈንድሬዝ ይደረጋል፣ የተለያዩ ስራዎች ይሰራሉ። የማውክሳን ሀሳብ እግዚአብሔር ቢፈቅድልን እግዚአብሔር ቢወድ በአጭር አመት በሚቀጥሉት 5 አመት ሳይሞላ የትኛውም ሀገረ ስብከት ላይ አብነት ትምህርት ቤት የሌለባቸው ሀገረ ስብከቶች በሙሉ አብነት ትምህርት ቤቶች እንዲኖሩባቸው ነው የምንሰራው። መኖር አለባቸው። ለሰው ልጅ ትልቁ ነገር እንግዲህ አንዱ ቅርብ ማግኘት ነው፣ አክሰስ መሆን ነው አይደል እንዴ? አክሰስ መሆን ነው።
ለዚህ የምናስባቸው ነገሮች ከተለያዩ ቦታዎች ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ምእመናን የሊቃውንት የሚያገለግሏቸው ልጆቻቸውን ለማግኘት ወደ ህዝቡ ወደ ምእመናን አብነት ትምህርት ቤት የሌሉባቸው ቦታዎች ላይ መቅረብ አለብን። ለመንገር አይደለም ለማስታወስ ነው። በዚህ አስበን ሁላችንም የምንችለውን ያክል እንድናደርግ ነው። ሊቀ ሊቃውንት በጣም ብዙ ነገር አድርገዋል። እንደውም ለየኔታ ከምንሰጠው የበለጠ ውለታ አለብን ተብሏል። ይህን ውለታቸውን ቢያንስ በአመት አንድ ጊዜም ቢሆን የግድ ማስታወስ አለብን። የምናስታውሳቸው ደግሞ በተለያየ መንገድ ነው ለማለት ነው። እግዚአብሔር ያክብርልን። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።